ዶክተር ሰላም ተነስተን እንዴት ነሽ? ጸጋ ሰላም ነሽ? ይሰማል? አዎ አሁን ይሰማል። ጤና ይስጥልኝ እንደምን አላችሁ? እኛ ደህና ነን። ዛሬ ሁለት ነን ብቻ ለብቻ አይደለንም። እሺ እየሰማችሁ ነበር። ቀደም ቢቆራረጥም ስለ ኢዲ አሚን ዳዳ ልጅነቴን አስታወሰኝ። ሽሎሞን አሳክሽው። አዎ ለምንድነው ኢዲ አሚን ዳዳ ከተነሳ ኢትዮጵያ በነበርንበት ሰዓት በእስራኤል ውድ የሆኑ የእስራኤልን ታሪክ የሚገልጹ መጽሐፍቶች ነበሩ። ከነሱ መካከል አንዱ 90 ደቂቃ በኢንቴቤ የሚለው ነው። ኢንቴቤ እንደሚታወቀው ሁሉ የኡጋንዳ ዋና ከተማ ስትሆን 90 ደቂቃ በኢንቴቤ የተባለው ዋናው ምክንያት ሽብር ፈጣሪዎች የጠለፏቸውን እስራኤላውያን ወይም ይሁዲዎችን ለማስለቀቅ የእስራኤል መከላከያ ኃይል የወሰደው እርምጃ የዛሬ 50 ዓመት የነበረውና በአንድ ሰዓት ተኩል ውስጥ አንዲት ዶራ ብሎህ የሚባሉ ሴትዮ መዳረሻቸው ጠፋ እንጂ ማለት ከተጠለፉት መካከል ሁሉም በሰላም ተመልሰዋል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ዮኒ ኔታንያሁ ጦሩን የመሩት እሳቸው ነው የህይወት መስዋዕትነት የከፈሉት እንጂ ሌሎቹም በሙሉ ማስለቀቅና በእስራኤል ታሪክ ውስጥ ትልቅ ብዙ ፊልም የተሰራለትና በጣም የሚደነቅ የእስራኤል መከላከያ ኃይል የወሰደው እርምጃ ነውና ይሄን መጽሐፍ ያነበብኩት ኢትዮጵያ ነው። በአማርኛ ተተርጉሞ የቀረበ ነው 90 ደቂቃ በኢንቴቤ የሚለው እና በልጅነታችን ካነበብኳቸው መጽሐፍ በጣም የምወዳቸው ምጽአተ እስራኤል የእስራኤልን ታሪክ የሚገልጸው የኛ ሰው በደማስቆ የኤሊ ኮሄንን የስለላውን ሁኔታ የሚገልጸው እስካሁን ድረስ አጽሙ አልተመለሰም 60 ዓመት ሆኗል። ሌላው መጽሐፍ ደግሞ አሁን የገለጽነው 90 ደቂቃ በኢንቴቤ የሚለውና ኡጋንዳ የነበራት አቋም ኢዲ አሚን የነበረው አቋም ተለውጦ በአሁኑ ሰዓት እስራኤልን ከሚወዱ ሀገራት በቅድሚያ ኡጋንዳ መገኘቷን ቅድም ስትወያዩ ስሰማ ትዝ አለኝ የልጅነቴ እንግዲህ ካልረሳሁት በስተቀር። ሽሎሞ በርግጥ የሚገርመው አሁን ዶክተር ጸጋ ካለችው ተጨማሪ በዚህ ሳምንት አጋጣሚ በዚህ ሳምንት መጨረሻ አካባቢ በየትኛው ጋዜጠኛ እንደሆነ አላነበብኩም እንጂ የዮኒ ኔታንያሁ ጓደኛ ከሷ ጋር የነበረውን ግንኙነት በርግጥ ሌላ ባላግብታ ሌላ መስረታ ግን ከዮኒ ጋር ከአንድ ቤት ሲኖሩ ነበር ተላብይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ቤተሰቦቹ አሜሪካ ነበር የሚኖሩት። ለምሳሌ ዮኒ ኔታንያሁ የተሰዋ መሆኑን ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ተነግሮት ቢንያሚን ኔታንያሁ በወጣትነቱ ለወላጆቹ ሄዶ ጧት ተናግሮ ነው የመጡት። እንዲያውም የሰባቱን ቀን የተቀመጡበት ወላጆች እዚህ ስላልነበሩ ኔታንያሁ ስላልነበረ ከሱ ከዮኒ ኔታንያሁና ከጓደኛው ቤት ሳይሆን ከኢዶ ከሚባለው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ጋር ነውና የሚገርመው ይሄን ሰንብቼ ነበር። በርግጥ ሴትዮቱ ብዙ ተናገረችው አለ እሱ እንኳን ማንሳት አልፈልግም። በአጠቃላይ የዮኒ ኔታንያሁ ሂሮ የሷ የተናገረችው ከሱ ጋር የነበራትን ፍቅር እንዴት አርጋ ስትወደው እንደነበረ ምን አይነት መጨረሻ ላይ በነገራችን ላይ ዮኒ ኔታንያሁ ከጻፋቸው ደብዳቤዎች መጨረሻው ደብዳቤ የፍቅር ደብዳቤው ለጓደኛው የጻፈው ነው። ዋው! እና በጣም የሚገርም ነው። አቶ ሽሎሞ አንተ ያልከውን በጥሞና አዳምጫለሁ። ይሄንን ፕሮግራም ያቀረበው ጋይ ፔሌግ ነው። እኔም አይቼዋለሁ። በጣም የሚያሳዝነው ለላውለሽ እኔ ከዛ አልገባውም። እኔ የምታይ ከሆነ እኔ የነበረውን ከሴትዮቹ ጋር የነበረውን ፍቅሩን ነው እንጂ በዛ የጠየቀው እንደዛ ጥያቄ እንቀጣለቅ በየመግባት አልፈልግም። ኦኬ አቶ ሽሎሞ ካነሳው አይቀር እኔም መከታተል ልነግርህ ነው። ለምንድን ነው የተከታተልኩት? አንደኛ ዮኒ ኔታንያሁ ከሞተ ወይም ቅድም ያልነው 90 ደቂቃ በኢንቴቤ ከሆነ 50 ዓመት ሆኗል። አዎ ይሄ አሁን ነው በ1976 ነው የነበረው። አሁን ነው 50 ዓመቱ እና ይሄን 50 ዓመት በማስመልከት ጋይ ፔሌግ ሴትዮዋን ሄዶ ፈልጎ ያቀረበው ቃለ ምልልስ አይቼዋለሁ፣ ተከታትየዋለሁ። በጣም የሚያሳዝን ነው። በርግጥ ከሴትዮዋ ጋር ልጅ አልወለዱም፣ ጓደኞች ነበሩ። አንድ ቤት አብረው ይኖሩ እንደነበረ ነው። በዛ ዘመን ይገርምሃል በመከላከያ ኃይሉ የተጋቡ ሴቶች ካልሆኑ የሟች ቤቱን ግን አብረው ነው የገዙት። ዶክተር ጸጋ የጋራ ቤታቸው ነው። ቆይ ልነግርህ አይደለ
እኔ ተከታትያለሁ በደንብ ይሄን ነገር። ለምን በጣም የገረመኝ መሰለህ ከ50 ዓመት በኋላ ጉድጓድ መቆፈር በጣም የሚያሳፍር ድርጊት ነው የሰራው ጋይ ፔሌግ እንደተለመደው። ዞሮ የፖለቲካ ፍጆት መዋያ አድርገውታል ማለት ያህል ነው። አዎ ያን ነው ልገልጽ ያልኩት እንጂ ቤቱ የጋራቸው ሆነ አልሆነ በጊዜው የነበረው ቆይ አንዴ ይቅርታ አቶ ሽሎሞ ጀምረዋል። ባልጀምረው ጥሩ ነበር። ከጀመርከው ደግሞ ላስተካክልና እኔ ፖዚቲቭ ነገሮችን ነው የተናገርኩ እንጂ ኔጌቲቭ ነገሮችን አልተናገርኩም። በነገራችን ላይ ነው አንተ አይደለም የተናገርከው ሽሎሞ፣ ያየኸውን የሰማኸውን ነው። እኔ ደግሞ ያየሁትን ነው የምገልጽልህ። ከ50 ዓመት በኋላ እነዚህ ሰዎች ፍቅረኛ ነበሩ፣ አብረው ይኖሩ ነበረ። በሞተበት ሰዓት አልተጋቡም፣ ጓደኛ ናቸው እንጂ አልተጋቡም ነበር። እና እነዚህ ሰዎች ተመልከት 50 ዓመት አልፏል። ሴትዮዋ የራሷን ህይወት ትኖራለች። በዘመኑ የማይፈቀደው ሁሉ መብት አግኝታለች። በዛ ጊዜ ባሎቻቸው የሞት ወታደሮች ናቸው እንጂ ያልተጋቡ ሴቶች መብት አይኖራቸውም። እሷ ሴትዮዋ በመከላከያ ኃይሉ ሙሉ መብት አላት። ልክ እንደ ሌሎች ባለቤት ተጋብተው እንደነበሩ ሰዎች የጀግና ወታደር ሚስት ተብላ ነው እርዳታ የምትቀበለው። የነበራቸውን ቤቶች ግማሹን ሽጠው ተካፍለዋል። ወደ ውስጡ አንግባ። ከ50 ዓመት በኋላ ግን ይሄንን ነገር ማንሳት ግራ ክንፎች የሚሰሩት ሲያጡ የሚቀራቸው የለምና እዚህ ላይ አይተህ ከሆነ የህዝቡ መልስ በሙሉ እሱን የሚያወግዝ ነው። ጋይ ፔሌግን ይሄንን ምን ብሎ ነው ያመጣው የሚለው ነውና ፖለቲካ ጨዋታ ሲመጣ ሰውነን ለመውቀስ ስትፈልግ ስራው ቀሰው ወቅቱ ወቅቱ አሁን ጸጋ እንደምታገኝ የፖለቲካ ወቅት ነው። እኛ በተለይ እኔ ነኝ ያወሳውበት ዋናው ጥሩ ምክንያት ምንድነው ትኩረት ልንሰጠው የሚገባ አንደኛ ኡጋንዳ ውስጥ ከ50 ዓመት በኋላ ሌፍተናንት ኮሎኔል ዮኒ ናታንያሁ መታሰቢያ ተብሎ እዛው አዳራሽ ውስጥ እስራኤላውያን ተጠልፈው ከነበሩበትኝ ከዛ አንድ ቦታ ይሄ ሐውልት ማስቆሙ በሁለቱ ሀገራት ያለውን ግንኙነት የበለጠ የተጠናከረ መምጣቱን ለማሳወቅ እንጂ ወደዚህኛው ታሪክ መግባት ፈልገን አይደለም። አሁንም በዚህኛው አድርገን ወደ ራሳችን ወደ ፖለቲካ ገባ ለስለኛና ይሄን በተቻለ ብለው ዶክተር ጸጋ አንድ ነገር መረዳት አለባችሁ። አንድ ነገር በመታነሱበት ሰዓት ያለውን ሁኔታ መዋየት መቻል አለብን። ማንዋይ ከሆነ ደግሞ አለማንሳቱ ይቀላል ብዬ አስባለሁ። ከተነሳ አይቀር ስለ ኡጋንዳ እኔ ልጅነቴ መጽሐፍ ያነበብኩትን ገለጽኩላችሁ። ከዛ አቶ ሽሎሞ ጋይ ፔሌግ ያለውን አመጣ። ተገቢ ነው አይደለም የሚለውንም አስተያየት መስጠት አለብን። እውነት ነው፣ ግን ወደዛኛው መግባት አንፈልግም። እኛ ፕሮግራማችን አሁን በሁለቱ ሀገራት ያለውና በእውነት ዮኒ ናታንያሁ የሰሩትን ጀብድ ለሳቸውም ሀገሯ እውቅና ሰጣ። በዛ ቦታ እውነት እስራኤላውያን ተጠልፎ ነበሩበት ቦታ የቀድሞ እዛ አዳራሽ ውስጥ ተርሚናል ያልምንጠራው ይሄ ሐውልት መቆሙ ይሄ በእውነት ራሱ ትልቅ በሁለቱ ሀገራት ያለው ግንኙነት የጠበቀ እንደሆነ የሚያሳይ ነው። በዚህ ዙሪያ እንድንወያይና እንደው ቀንጨብ አድርገን ነው እንመን እንጂ ወደ ዙሪያ መገፈግና አይደለም። በዚህ ዙሪያ ካልክ ኡጋንዳ በአሁኑ ሰዓት ያላት ፖሊሲ መንግስቱ ተቀይሮ ኢዲ አሚን ዳዳ በተሰደደበት ቦታ ህይወቱ ጠፍቶ አሁን ያለው መንግስት ልዩ መንግስት ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ በ2020 ዓመተ ምህረት ኡጋንዳ ሁሉ ሄደው ጎብኝተዋል። በሁለቱ ሀገራት መካከል ጥሩ ግንኙነት አለ። ከዛ በተጨማሪ አሁን ባለፈው ጊዜ ከ16 ሀገራት ከመጡ ከንቲባዎች የዋና ከተማ ከንቲባዎች መካከል ካስተናገድኳቸው አንዱ የኡጋንዳ ዋና ከተማ ከንቲባ ነበሩ። በሁለቱ ሀገራት መካከል ጥሩ ግንኙነት አለ። የኡጋንዳ የጦር ኃይሎች ኤታማዦር ሹም ባለፈው ጊዜ ወታደር ሁሉ ልከን እንዋጋለን ብለዋል። ይሄ በጣም ደስ የሚል ነው፣ የሚያስደስት ነው። የእስራኤልን ዜጎች የታሸጉበት ወይም የታገቱበትን ቦታ ያን አዳራሽ ቅድም እንደገለጽኩላችሁ እስራኤል በሚያስደንቅ ሁኔታ ነው። በአሜሪካ በሆሊውድ ሁሉ ፊልም ተሰርቶበታል። እነዛን ሰዎች ስታስለቅቅ ከተጠለፉት መካከል እስካሁን ድረስ አጽማቸው ያልተገኘ ዶራ ብሎክ ብቻ ናቸው፣ አንዲት ሴት ናቸው። እና ሌሎቹ በሙሉ በሰላም ተመልሰዋል። ያው ዮኒ ናታንያሁ ህይወታቸው ጠፍቷልና የነዚህ የሁለቱ ሀገራት መገናኘት የሚያሳየው ብዙውን ጊዜ አንድ ነገር አለ። ከብዙ ዓመት በኋላ መጀመሪያ ግንኙነት ያልነበራቸው ሀገሮች የመጸጸት የመቆርቆር ሁኔታ ይታያል። እና በአሁኑ ሰዓት በኡጋንዳ የተፈጸመው ያ ድርጊት የሚቆጫቸው መሪዎች ነው በኡጋንዳ ያሉ ብዬ አስባለሁ። ሌላው መንግስት ሲቀየር ትውልድ ሲቀየር የፖሊሲው የአመራሩ ሁኔታ ይቀየራል እና ኡጋንዳ በአሁኑ ሰዓት ከእስራኤል ጋር ያላት መቀራረብ በጣም ጥሩ ነው፣ በጣም አስፈላጊ ነው። እናመሰግናለን። ለኡጋንዳም ቢሆን ጥሩ ነገሮችን ያመጣል።
እናመሰግናለን ዶክተር። በዩቲዩብ እና ፌስቡክ የምትከታተሉን የምትልኩልን መልእክት እያየን ነው። እነ ዳንኤል እንዲሁም ሌሎችም የምትልኩልን እያየን ነው። ጻፉልን፣ ጠይቁን። ብዙ የምትከታተሉን አላችሁ፣ ግን ጥያቄዎች እናንተም ያላችሁን ስሜታችሁን እንድታቀላጥፉን እንድታሳትፉን እንጠይቃለን። ዶክተር ወደ አንቺ ጥያቄ ስመልስ በኋላ ሽለሞም ትጨመርበታለህ። ፕራይመሪዝ እንዴት ነው በሊኩድ ውስጥ ሊሆን ነው አይሆንም? መቼ ነው? እንዴት ነው? ምን ደረጃ ላይ ነው ያለው? ፕራይመሪስ እንግዲህ ፕራይመሪስ ማለት ምን እንደሆነ ለማያውቁ ሰዎች ወይም ደግሞ በእስራኤል ለማይኖሩት ላስረዳ። ፕራይመሪሱ የእያንዳንዱ የፖለቲካ ፓርቲ በተለይ አባል ያላቸው የፖለቲካ ፓርቲዎች ቅድመ ምርጫ ያካሂዳሉ። በእስራኤል ሀገር ብዙ የፖለቲካ ፓርቲዎች ይሄን የመሰለ ምርጫ ያካሂዱም የተለመደ በተለይ ድሮ በሰራተኛው ፓርቲ ነበር፣ ቀርቷል። አሁን ዲሞክራቲም በሚባለው እና በእኛ በሊኩድ ነው ያለው። ሊኩድ መምረጥ የሚችሉ መብት ያላቸው ተጣርቶ በአሁኑ ሰዓት 140,000 ሰዎች አሉ። 140,000 ሰዎች የውስጥ ምርጫ አለ። ከባድ ነው፣ ቀላል አይደለም። ለምንድን ነው ያለው? አባል መሆን ያስፈልጋል። ብዙ ሰዎችን አባል ማድረግ ያስፈልጋል። የኛ ህብረተሰብ የሚገርምህ አቶ አይቸው በዚህ ተሳትፎ በጣም ደካማ ነው ህብረተሰባችን። ማለት በአመት አንድ ጊዜ የሚከፈለው መዋጮ 64 ሸቀል ምንድን ነው? አንድ ኮካኮላ በለው በአሁኑ ሰዓት እና ያንን መክፈል የሚለው ነገር ብዙ ስለማይሳተፍ ብዙ አባል የለንም። ስለዚህ ኢትዮጵያን አይተ ከሆነ በሊኩድ ፓርቲ የገባን በሙሉ እስካሁን ድረስ በፕራይመሪስ ውድድር በሚለው እንቸገራለን እና በቀጥታ ወይ ጠቅላይ ሚኒስትሩ መሾም አለባቸው። ያ ካልሆነ በጣም ከባድ ነው። ፕራይመሪሱ ግን በፓርቲያችን በዚህ ወር በ17 ቀን ይካሄዳል። አንዳንድ ለውጦች አሉ በፓርቲው ውስጥ ድሮ ያልነበሩ የምርጫ ሂደቶች። በዚህ ጉዳይ ላይ ውይይቶች አሉ፣ ይግባኛል። ራሱ ፓርቲው ፍርድ ቤት አለው። በፍርድ ቤቱ ውይይት ተካሂዷል። እንደገና ለከፍተኛው ፍርድ ቤት ለፓርቲው ታቀርባለ፣ ይግባኛል። ፕራይመሪሱ ይካሄዳል። የዚህ አመት ፕራይመሪስ ከሌላው ለየት የሚያደርገው ጠቅላይ ሚኒስትሩ ያለ ፕራይመሪስ ወይ ያለ ውድድር 8 ሰዎችን ማስገባት ይችላሉ። ያ ስለ ድጋፍ ስላገኘ በውድድር የሚወዳደር ሰው በጣም በተለይ ሙሉ ለሙሉ ለመግባት 18 ሰዎች ብቻ ነው የሚመረጡት። 18 ሰው ስትል ቅድሚያ ያላቸው ሚኒስትሮች ናቸው እና ከባድ ነው የሚሆነው። ነገር ግን የፖለቲካ ሂደት ነው። አቤት ዶክተር ተካ እዚህ ላይ ባለፈው ሳምንትም ተወያይተን ነበር። አሁን የበለጠ ትንሽ ለማድረግ ያህል የጠቅላይ ሚኒስትር ቢንያሚን ኔታንያሁ 8 ቦታ ከሳቸው ጋር 9 ማለት ነው እና አሁን በሚደረገው ህዝባዊ ግምገማ እናንተ ወደ 25 እስከ 26 ባለው ቦታ ነው የምታገኙት እና ያ ማለት 30%ቱን ጠቅላይ ሚኒስትር ነው የሚሾሙት ማለት ይቻላል። እና አንቺ 140,000 አባላቶች አሉ ብለሻል። እና ለምን ጠቅላይ ሚኒስትር 8ቱን ቦታ ከሳቸው ጋር 9 ራሳቸው መሾም ፈለጉ? በ140,000 በሚወስነው ውሳኔ አያምኑበትም ወይ ነው? ለምን አስፈለገ? በመጀመሪያ ደረጃ ተሽሎ ማስተካከያ ጠቅላይ ሚኒስትሩ ራሳቸውን ሽሞ አይደለም ተመርጠው ነው። ኖ ከሳቸው ጋር 9 ቦታ ማለት ነው። አዎ እሳቸው ፓርቲው ተመርጧቸዋል። የፓርቲ ሊቀመንበር ናቸው። እንደማንኛውም የፖለቲካ ፓርቲ ሊቀመንበር 8 ቦታ የተሰጣቸዋል። ሌላው አሁን አንተ ያልከው 20 ነው የምታገኙት 23 የሚለውን ምርጫው እስካልሆነ ድረስ መገመት አይቻልም። ምርጫው ነው የመጨረሻው ግምገማ ውጤት የሚሰጥ ስንት ድምጽ አገኘ የሚለው እንጂ አሁን የሚወራው ወሬ በሙሉ ቢክቡህም ወደ ላይ ዝቅም ቢያደርጉ ኦኬ እሺ ያን ቁጥሩን ተውና ዋናው ኮንሴፕቱን 140,000 ሰዎች መዳቢዎች ናቸው። ማለትም እንደ ጎበዝናው ችሎታውን አይተው ራሳቸው እነሱ ከሌን እንፈልገዋለን በፓርቲያችን ጥሩ ጥቅም ይሰጣን የሚለውን ውሳኔ ስላላመኑበት ነው ወይ 8 ቦታ ይሰጣይ ብለው ያሉት? ለምን አስፈለገ ነው ጥያቄው። በጣም ጥሩ ጥያቄ። አንደኛ ጠቅላይ ሚኒስትሩ የሚሉት መሰለ አዳዲስ ሰዎችን ማስገባት ይፈልጋለሁ። በፓርቲው ውስጥ በአሁኑ ሰዓት ያሉት ሰዎች መካከል በውስጣቸው ያጤኑት አላቸው ድምጽ የማያመጡ መጨረሻ ላይ በፕራይመሪስ በቅድመ ምርጫ ከፍተኛ ቦታ ቢያገኙም በኋላ በመጨረሻው ምርጫ ላይ ብዙ ቦታ ማግኘት የማይችሉ አሉ። ማለት ድምጽ የማያመጡ አሉ፣ ወይም ድምጽ የሚደግፈውን ሰው እንዳይመርጥ የሚያደርጉ የሚያርቁ አሉ። ስለዚህ ያላችሁ አማራጭ አዳዲስ ሰዎችን ማስገባት ነው የሚል አቋም ነው ያላቸው ጠቅላይ ሚኒስትሩና ምናልባት በሌሎች ተቀናቃኝ ፓርቲዎችስ ያሉትን ተወዳዳሪዎች በማየትም ከነሱም ለማስተካከልም ሆን ብለው ያሰቡት ጉዳይ ነው አይችልም? ተመልከት፣ ሌሎች የፖለቲካ ፓርቲዎችን የወሰድክ እንደሆነ ቤኔትን ውሰድ፣ ያይር ላፒድን፣ ሊበርማንን ውሰድ፣ ብዙ የእስራኤል ጋንጽን ውሰድ። ብዙ የፖለቲካ ፓርቲዎች ምርጫ የላቸውም። ራሱ የፓርቲው ሊቀመንበር ነው የሚመርጥህ። እዚህ ግን ህዝቡ መምረጥ አለበት።
አባል ነው። ህብረተሰቡ በ4 ዓመት አንድ ጊዜ ለመምረጥ አባል ነው። በአባልነቱ ይጠብቃል። አባል የምትሆነው ደግሞ ለመምረጥ ቢያንስ 1 ዓመት ከ4 ወር አባል ለመቆየት አለብህ። ምትፋቅዲም የምንለው ያስ ካልሆነ ድረስ እና የሌሎች ፓርቲዎችና የትልቅ ልዩነት አለው። ለምሳሌ አሁን ባለፈው ጊዜ ዲሞክራቲም የተሰኘው የፖለቲካ ፓርቲ ምርጫ አካሂደዋል። የነሱ አሁን ፕራይመሪስ ነው እና ልዩነት ይኖረዋል። ግን ምርጫው በታቀደው መሰረት ነው የሚሆነው። ጥቅምት 27 ቀን ውጤቱን የምናውቀው አቶ ሽሎሞ እያንዳንዱ የፖለቲካ ፓርቲ ምን ያክል አለ የሚለው ያኔ ነው የምናውቀው እንጂ በአሁኑ ግምገማ ማወቅ አንችልም። የፕራይመሪስ ሁኔታ አሁን በ17 ቀን ነው የሚካሄደው በፖለቲካ ፓርቲያችን በሊኩድ። ያኔ እያንዳንዱ ቦታ የሚኖረውን ሙሉ በሙሉ ባታውቅም በመጠኑ ታውቃለህ። የመጨረሻው 8 ዶክተር ጸጋ በእርግጠኝነት አንቺ እንደ ፖለቲከኛ የውስጥ ምርመራም ታደርጊያለሽ። አንቺ በምታደርጊው ምርመራ ያንቺ ቦታ እንዴት ነው? ምክንያቱም ተመልካቾቻችን የሚጠይቁት ጥያቄ አለው። ዶክተር ጸጋ ትቀጥላለች አትቀጥልም እንዴት ነው የሚሉ ጥያቄዎች አሉና ያንቺ ሁኔታ እንዴት ነው? እየሰራሽ ነው? የምታደርጊው ግምገማ የህዝብ ድጋፍ አሁን በተለይ የመምረጥ መብት ያላቸው በእርግጠኛ ኢትዮጵያውያኖች አሉ። እነሱም እየደገፉሽ ነው? ምን አይነት እርዳታስ እየጠየቅሽ ነው? በጣም ጥሩ ጥያቄ ነው የጠየቀው። እንደኔ ግምት ህብረተሰባችን ከዚህ መማር ይኖርበታል ወደፊቱ ብዬ ነው የማስበው። አንደኛ ብዙ አባላት የለንም። ያለን አባላት ቁጥሩ ጥቂት ነው። ሁለተኛ በሊኩድ ለመወዳደር የተነሱ ሰዎች ቁጥራቸው ጥቂት አይደለም። ኢትዮጵያውያኖች ማለት ነው። ኢትዮጵያውያኖች ነው። አዎ ያ ሲባል ሁሉም ምልህ በሊኩድ ምን አለ መሰለ አዲስ ሴት ስትመጣ ለሴቶች የሚመደብ ቦታ አለ፣ ለኦሊም ሀዳሽ የሚመደብ ቦታ አለ፣ በክልል የሚመደብ ቦታ አለ። መኾዞት የምንለው በዛ የሚሳተፉ የኛ ህብረተሰብ በጣም የሚገርምህ ነገር በፖለቲካ ምንም ሳያደርጉ ይቆዩልህና ምርጫው በሚመጣበት ሰዓት እኔ እሳተፋለሁ ብለው ይመጣሉ። ከፋፍለ ግዛው ሊሆን ይችላል። ዶክተር ጸጋ አንደኛ ከፋፍለ ግዛው ነው። ሁለተኛ የሌላውንም ሰው ሁኔታ ለማበላሸት ነው። ገባ? የሌላውን እድል ለማበላሸት ነው እንጂ አይታቸው ሰምታቸው ማታውቅ ህብረተሰባችን ማናት ወይ ማን ነው ብትል ሰምታቸው ማታውቅ ሰዎች እንወዳደር ብላለን ብለው ይመጣሉ። በፓርቲው አባል ናቸው። እንወዳደራለን ብለው ሲመጡ ምንድነው የሚሆነው? መብትም ቢሆንም አንዳንዴም ላለመሰላቶች ነው። መብት ቢሆንም ሁሉም ኦኬ መብት ነው መወዳደር ይችላል። ነገር ግን እኔ እዛ ውስጥ የመግባት እድል አለ ወይ? ምናልባት አንተና እኔ ልንወዳደር እንችል ይሆናል። አንተ የመግባት እድል ሊኖር ይችላል፣ እኔ ላይኖረኝ ይችላል። ግን እኔ ምገባለሁ ብዬ በመጥቼ በመወዳደርበት ያንተን እድል ነው ማንቋሽሽ። ስለዚህ አንዳንድ ጊዜ ምንድነው የሚለው መሐሙድ አህመድ ምንድነው ያለ አቅምን አውቆ መኖር ጥሩ ነው። ዋናው ቁም ነገር የሚባል ነገርና አቅማችን ብናውቅ ልካችን አውቀን ብንራመድና ይሄን ነገር ብንወስደው ቆንጆ ነው። ዞሮ ግን ሰዓታችንን እየጨረስን አንዴ እዚህ ላይ አቶ ካለው የምጨምረው አቶ ሽሎሞን ለማስተካከል ዲሞክራሲ መብት ነው፣ መወዳደር ትችላለህ፣ ማንም አይከለክልም። ነገር ግን አይቸው እንዳሉ አቅምን ማወቅ አለብህ። ባለፈው 4 ዓመት የሆነው ምንድነው አብርሃም ንጉሴ፣ ጋዲ ባርከን፣ አሸር ስዩም 3ቱ 5 ፈረንጆች 8 ሰዎች በኦሌ ሀዳሽ ስለተወዳደሩ የኞቹ ድምጻቸው በመበታተኑ አንዳቸውም ሳይገቡ ነው የቀሩ። አየው እና አንተ በምትመጣበት ሰዓት እኔ ብቃት አለኝ፣ ጥራት አለኝ፣ ችሎታ አለኝ፣ ህዝቡ ያውቀኛል ወይስ ለመረበሽ ነው የመጣሁት ወይስ ብለህ ራስህ መገመት አለብህ። ዲሞክራሲ ሲባል እኮ ዋናው ዓላማችን ምንድነው? በዲሞክራሲው ተጫውተህ የዲሞክራሲው ተሳታፊ እንድትሆን ነው እንጂ ዲሞክራሲ ነው ብለህ ዝም ብለህ ማለት ራስህንም ማንነትህንም ያስገመግመሃል። እሺ ዶክተር ሰዓታችን ጨርሰን እጅግ በጣም እናመሰግናለን አብራችሁን ስለቆያችሁ። አሁንም በዩቲዩብ እና በፌስቡክ የምትከታተሉን እየጻፋችሁልን ነው፣ በጣም እናመሰግናለን።